السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሰብስክራይብ ላይክ ሼር ያረጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ዛሬ ሃይሚ አዲስ ነገር ይዛ መጣለች። ኮንግራቹሌሽን ደስ ይላል። እውነት ለመናገር እንደዚህ ሰው ሰርቶ ለፍቶ ሲያልፍለት ደስ ይላል። እንስማውና እኔ ሐሳቤን እቀጥላለሁ። ለመኖር ስለሆነ የምንሄደው ግዴታ እዚህ ያሉንን ነገሮች ጨርሰን ሰዎችንም ቤተሰቦችንም ተሰናብተን ምናምን ያው እንሄዳለን ማለት ነው። እንመጣለን። በእርግጥ ያው ዱባይ ቅርብ ነው። እንመጣለን እንመለሳለን። ግን ደግሞ ያው ሀገር ውስጥ እንዳለው እንደ ከቡታጅራ አዲስ አበባ እንደምንመላለሰው ላይሆን ይችላል እና በጣም ደስተኛ ነኝ። እኔ በጣም ደስተኛ ነኝ። ምክንያቱም ይሄንን ማሳካት በእኔ አቅም ሴት ሆኜ በጣም ከባድ ነው እና ምንም አድርጌለት ስለማላቅ ነው። እና ደግሞ ይሄን ነገር ሳደርግለት በጣም ደስተኛ እንደሚሆን አልጠራጠርም። ደስ ይለዋል ብዬ አስባለሁ። ምክንያቱም እኔ እንጃ እኔም እሱ የሆነ ነገር ሲያደርግ አይደለም ለሁለታችን የጋራ ስኬት ለጋራ ጥቅም ይቅርና እሱ የሆነ ነገር ሲሳካለት እንኳን በጣም ነው ደስ የሚለኝ እና በጣም ደስ ይለዋል ብዬ አስባለሁ። አስባችሁታል? ዱባይ ከዚህ በኋላ ስንዝናና ስንዋኝ በቃ እስማ ታውቃላችሁ። ከዚህ በፊት የነበሩት ቪዲዮዎች አሉ አይደለ? ዱባይ ሄደን በበረዶ ምናምን ስንጫወት ምናምን ከዛ ወንዝ ምንድነው ቢች ዳር ነው የሚባለው እዛ ደግሞ ሄደን ስንዝናና ምናምን ብቻ ዱባይ ስንኖር ያለው ነገር አስቡት። ከዛ 4 ልጆች ዱባይ ይወለዳሉ። ከዛ አይታወቅም ፈረንጅ ሊሆኑ ይችላሉ፣ ነጭ ሊሆኑ ይችላሉ። ያው ሁለታችንም ቀይ ስለሆንን ከዛ ደግሞ ዱባይ ሲወለዱ አስቡት ፈረንጅ ነው የሚሆኑት ማለት ነው። ትንሽ ያሳሰቡኝ ጥንቸሎቼ ናቸው። እነሱንም በሻንጣ ወይ በሆነ ነገር ይዣቸው ሄዳለሁ እንጂ ትቻቸው አልሄድም፣ አታስቡ። ምክንያቱም ያው እነሱ ብዙ ነገር ያየውባቸው የተዝናናውባቸው። ሃይሚዬ እንደ ሐሳብ ዱባይ ከምትሄዱ ለምን የካናዳ ቪዛ እኔ አልክላችሁምና ለምን እዚህ መታችሁ አትቀመጡም? ሃይሚዬ ምን ችግር አለው? የካናዳ ቪዛ ልላክላችሁና ኑ ሙዶቼ። ምክንያቱም ዱባይ ሙቀት አለው፣ በጣም አትችሉትም ሙቀቱ ማለት ነው። እዚህ ካናዳ ግን ለእናንተ በጣም የተመጣጠነ በጣም አሪፍ በጣም ቢዩቲፉል የሆነ አገር ነው ማለት ነው። እና እኔ ቪዛ ብልክላችሁና ስፖንሰር በሆናችሁና ብትመጡ እንደ ሐሳብ ማለት ነው። ምክንያቱም ዱባይ ሙቀት ነው አይኑ። እኔ ዱባይ ሀሪፍ ነው ብዬ አስባለሁ። ግን ሙቀቱን በጣም ስለማይችሉት የፈረንጅ ነው ሃይሚ የፈለገችው። የፈረንጅ ሀገር ደግሞ ለምንድን ነው ካናዳ ማትመጣ? ውዶች ምን ትላላችሁ እንደ ሐሳብ? ምክንያቱም እዛ አይኑ ዱባይ እየናኩት አይደለም ባይዘው። ዱባይ እኔ የምወደው ሀገር ነው። ለመዝናናት ትሂድ ፋለ ማለት ትሂድ። ግን ለመኖር ከሆነ ለምን ከዚህ አትመጣ? እንድታደርሱላት ፈልጋለሁ ይሄን ቪዲዮ። ብዙ ነገር ያየውባቸው የተዝናናውባቸው ከነሱ ጋር የተዝናናውበት ቀን ብዙ አለ። የብሩኬ ስጦታ ናቸው እና እነሱን ትቼ መሄድ አልችልም። እንደምንም ብዬ ይዣቸው ሄዳለሁ። ብቻ ግን አስቡት እስኪ እኔ እና እሱ ዱባይ ሄደን ስንዝናና ብዙ ላይፋችንን እዛ አብረን የጋራ ህይወት ሲኖረን ልጆቻችንን 4 ልጆች እዛ ስንወልድ ዝም ብላችሁ ሳሉት እስኪ እና ያው ምን ልላችሁ ፈልጌ ነው፣ ይሄ እንግዲህ የኔ ህልም ነው። ያው ወደፊት ይሄን ነገር ባሳካው ብዬ እያሰብኩ ያለው ሰው ነኝ እና ህልም ነው። ፕራንክ ለማድረግ ነው የመጣሁት እንደዚህ ብዬ እና ይሄን ነገር ስነግረው ምን እንደሚለኝ አላቅም፣ ምን እንደሚሰማውም አላቅም። ግን ይሄ እስካሁን የነገርኳችሁ ነገሮች በሙሉ ከሀስከፈ ምንድናቸው? ህልሞቼ ናቸው። ቢሳካልኝ ቢሆንልኝ ብዬ የማስበው ነገር ነው እና አውቃለሁ ሃይሚዬ ይሆንልሻል፣ የኔ እናት ይሆንልሻል። የማይሆን ነገር እዚህ ዓለም ላይ የለም ማለት ነው። ለምን አንቺ በጣም ምርጥ ልብ ስላለሽ መልካም ልብ ስላለሽ የኔ እናት ይሆንልሻል። ግን እኔ እንደ ሐሳብ እኛ መኖሪያ ፍቃድ እንላክላችሁና ኑ ከዚህ ኑ። ምክንያቱም አንቺ በቃ አላማ ካለሽ ዱባይ ለመቀመጥ ቤት ለመግዛት ምናምን እንደዚህ አብራችሁ አንቺና ብሩኬ ለመቀመጥ
አላማ ካለሽ ነይ ከዚህ ጋር ለምን እኛም እዩ ምን አረገችሽ እዩ ምን እንትናለች ምን ፈጠረች እያልን ከምንሳቀቅ ከዚህ ብትመጡ ደስ ይለኛል። እንደ ሐሳብ እኔ እልክላችኋለሁ ውዶቼ፣ እኔ እልክላችኋለሁ ከምሬ ነው የምነግራችሁ። ስለዚህ ይህን ቪዲዮ ሼር አድርጋችሁ ለሃይሚ አድርሱልኝ ማለት ነው። ምክንያቱም እሷ ከኢትዮጵያ ውጭ ለመኖር አላማ ካላት ኢላማ ካላት ምን ካላት ለምን ዱባይ ለምን ካናዳዬ እናቴ ካናዳ እያለች ለምን አትመጣም ውዶቼ? ከብሩኬ ጋር ይመጣሉ። ከዛ በኋላ ስራቸውን እየሰሩ ተቀይረው ነገ ወዲያ ትልቅ ደረጃ ደርሰው እንትን ይላሉ ውዶቼ፣ ይኖራሉ። ለምን ሁለታቸውም በጣም ጎበዝ ጀንትል ዩቲዩበሮች ናቸው። በጣም እኔ በጣም ነው የምወዳቸው። ስለምወዳቸው ነው እንደዛ ያልኳቸው። እኔ ባልወዳቸው ኖሮ እንደዛ አይደለም ነበር። ስለምወዳቸው ነው እኔ በቃ አረግላቸዋለሁ ብዬ ያልኩት። ዛሬ ለፕራንክ ነው የመጣሁት። እንደዚህ ብዬ እነግረዋለሁ፣ ፕራንክ አድርገዋለሁ። ምን ሊሰማው እንደሚችል አብረን እናያለን። ከዛ ፕራንክ ነው ስለው ደግሞ አስቡት ምን እንደሚሰማው። በጣም ከባድ ነው የምር። እኔ ራሱ ቁጭ ብዬ እንደዚህ ዝም ብዬ ሳስብ ፕራንክ ለማድረግ ሳስበው ሪል ነው የመሰለኝ። የምር የሆነ ያክል ነው እየተሰማኝና እሱ ደግሞ አስቡት እንደዚህ አይነት ህልም ውስጥ ከትቼው ከህልም ሳወጣው በጣም ይደብረዋል ማለት ነው። ለማንኛውም ብሩኬን ጠርቼዋለሁ፣ ያለሁበትን ነግሬዋለሁ። ስለዚህ ሲመጣ ያለውን ነገር እንነግረዋለን። ምን እንደሚሰማው አብረን እናያለን። አብራችሁን ሁኑ እስኪመጣ ድረስ። ነፋስ መግቢያም የለም። ጉድ! ኧረ ሃይሚ ግን ይመችሽ። እስኪ ብሩኬ ተበላህ። አንተ ያመሃል እንዴ? አንቺ በእግዚአብሔር ቀለድኩ አይደለም፣ የምርሽ ነው። ጤነኛ አይደለህም? እኔ ጤነኛ ነኝ። ስማኝ፣ ቆይ ገና እኮ አውርቼ አልጨረስኩም። ይሄን ነገር ስጀምር በጣም ብዙ ጊዜ ሆኖኛል ከጀመርኩት ማለት ነው። እና እንዴት አልነገርሽኝም? በጣም ብዙ ነገሮችን እኔ አንተን ሰርፕራይዝ ለማድረግ እኮ መናገር አይጠበቅብኝም። ሲቀጥል ደግሞ በጣም ብዙ ጊዜ አንተን ሰርፕራይዝ የምታደርገኝ ብዙ ነገር እኔን ለማስደሰት ብዙ ጥረሃል። በቃ እኔ አሁን ደስ አለኝ እኮ አጨቃጨቂ። አሁን ዱባይ ቤት ከገዛሽ እኮ አንቺ ልጅ በቃ ዱባይ ልንኖር ነው ማለት ነው። አቅሜን ግን አየሃ። ኧረ ጀግና ነሽ። ማርያምን አድርገሽ ከሆነ ጀግና ነሽ። ደግሞ እኮ አምንብሻለሁ ታውቂያለሽ። አድርገሽ ከሆነ እርግጠኛ አልሆንክም። እኔ እግዚአብሔርን ቆይ ካሜራማን በስርዓት አውሩኝ። የምራችሁን ነው? ለምን ሺ ጊዜ ሆቴል ያን ብዘልን ተረጋጋ። ቆይ እኔ ለሁለታችን በጣም ብዙ ነገር አደርጋለሁ። ይሄ ሲያንስህ እኮ ነው። ለእኔ ነው ጭራሽ እንደ አንቺ ሲያንስህ ነው። ኧረ አይደለም ግን ማርያምን ይመችሽ። እኔ እናት ደስ ብሎኛል። አንቺ እግዚአብሔርን ለአንቺ ሳይሆን ለሁለታችን ነው እኮ። በቃ አብረን ነው የምንኖረው። ለሁለታችን ነው፣ በሁለታችን ስም ነው። ካሜራማን ይሄዳል አይሄድም? ካሜራማን ጸባዩ ታይቶ አይሄድም። ለምን ሄዳል? ቤተሰቦች ይሄድ ካሉ ይሄዳል። የዛሬው ቪዲዮ ላይ ኮሜንት ታይቶ ይሄድ የሚል የሚበዛው ከሆነ ይሄዳል። ግን ያው እኔ ለሁለታችን ነው ይሄን ያደረኩት። ለእኔና ለአንተ ደስታ ይገባናል። ከዛ ሲቀጥል ደግሞ በቃ ወሬ እዚህ አንኖርም። ቤተሰቦች ስማኛ እንዴ፣ በጣም ብዙ እቅዶች አሉኝ፣ ብዙ ሀሳቦች አሉኝ። ይህንን ያደረኩት አንደኛ እዚህ ያው ብዙ ጊዜ ብዙ ነገሮች አሉ። በብዙ ነገሮች ምክንያት እንጣላለን እና ዱባይ ሄደን በአዲሱ ቤታችን ደስተኛ ሆነ እንድንኖር ነው የምፈልገው። እኔ ከሆኑ እንቅልፍ የመጣ ማርያምን ግን አሁን ሰው አለ። አንቺ በጣም ትልቅ ነገር እኮ ነው እኮ ካለው ለትልቅ ነገር ስለሚገባህ ነው እኮ። እኔ ልበጣበጥ ነው። ተነሱ እንጂ ዘፈኑ ሞቅ አድርጉት እንጂ። ወይኔ ብሩኬ፣ የኔ የዋህ አታምነኝም? እኔማ አምንሻለሁ። አንቺ እኮ ጀግና ሰው ነሽ። ያራዳ ልጅ። እሺ እኔን ላለማግባት ነው ማመን ያልፈለግከው? ምን ማለት ነው ደግሞ? ምን ያገናኘዋል እኮ? ቶሎ ነገሮችን ጨራርሰን እንሂድ። ወዴት ነው የምጨርሰው? እሺ አንዴ ቁጭ በል። እኔ አልቀመጥም። ይኸውልሽ ሆቴሉን በጥብጬ በኋላ አያገባኝም። እኔ አልቀመጥም። አንተ ረጅም ስለሆንክ ፀሐዩ አታገኘህም። እኔ ወይኔ ፀሐዩ ትላለች እንዴ? እኔ ከፀሐይ ጋር ምን ይዘራለሁ? እግዚአብሔርን እኔ ደንግጫለሁ። አንቺ የምርሽ ነው? አንተ የምሬን ነው። ቤተሰብ ዱባይ ቤት አለን ማለት ነው። ያው ከዚህ በኋላ ዱባይ ቤት አለን። ማርያም አለን። የኔ ውድ ለአንተ እኮ ይሄ ነገር ሲያንስክ ነው። ይሄ ነገር እኮ ይገባሃል። ኧረ እኔ አላምንም። ለሁለታችን ደስታ ነው። እኔ አልቀበልም። አይ ልጁ ምን ሆኖ ነው? እኔ ምንም አልሆንኩም። የምር ደንግጬ ነው እኮ። ለምን ትደነግጣለህ? ይሄ ነገር እኮ ለአንተ ሲያንስክ ነው። እንዴት አይደንግጥ ውዴ፣ እንዴት አይደንግጥ።
ቤት እኮ ነው ውዴ። ቤትኛ አረብ ሀገር ስንት ዓመት ተንከራተን ያልገዛነውን በአንዴ ገዝቼ ብለሽ ስታስደነግጩ እንዴት አይደንግጥ? ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ከምሬ ነው የምነግራችሁ። ሀይሚና ብሩኬ ወደዚህ መምጣት አላማ ካላችሁ ይህን ቪዲዮ ሼር አድርጋችሁ አድርሱላቸው ማለት ነው። ቢያንስ ማለት ነው እኛ እንልክላቸውና ከዚህ ተዝናንተው ፏፈሽ ብለው ይሄዱ ማለት ነው። ከፈለጉ 1 ወር፣ ከፈለጉ 2 ወር፣ ከፈለጉም ጦሎ እምራቸውን እዚህ መኖር ይችላሉ ማለት ነው። ለምን ዱባይ ከሚሄዱ ብዬ ነው እንደ ሀሳብ ውዶቼ። ለምን ካላችሁ ሀይሚና ብሩኬ ዱባይ ሳይሆን የሚገባቸው እዚህ ሀገር ነው። ስለዚህ እንደ ሀሳብ ምን ትላላችሁ ውዶቼ? ይሁን የምትሉ ከሆነ ይህን ቪዲዮ ሼር አድርጋችሁ እንድታደርሱልኝ እፈልጋለሁ። በሁለተኛ ደረጃ ደግሞ ፊትሽ ምን ሆኖ ካላችሁ ፊቴ አጋጣሚ አቃጣሪ የእዩ ደጋፊ መትታይ ነው ውዶቼ። የእዩ ደጋፊ ተገናንተን እዚህ እቃ ምናምን ልገዛ ስወጣ ይዛ በቦክስ አለች ውዶቼ። ይዛ በቦክስ ገንጥላ ጣለች። ገንጥላ። ለማንኛውም ግን የዩ ደጋፊ እንኳን እኔ መምታት አይደለም እንደዚህ መንካት አትችልም። ግን የሆንኩትን ልንገራችሁ። ባልና ሚስት ልገለግል ብዬ ውዶቼ፣ ባልና ሚስት ተጣልተው ከዛ ሱፐር ማርኬት ልገለግል ሂጄ የቆየ ቂሙን አይመታኝም መሰላችሁ? የቆየ ቂሙን እኔ ደግሞ አልከሰውም ብዬ መጣሁ እላችኋለሁ ውዶቼ። ባልና ሚስት ይዘው ተጠፋጠፉ። እዚህ ሀገር ደግሞ እንደምታውቁት የሴት ሀገር ነው። ባልዬ አርገው ወሰዱት ውዶቼ ማለት ነው። ወሰዱት ማለት ነው። እና እዚህ ሀገር ያላችሁ ዝም ብላችሁ ባሎቻችሁን ሚስቶቻችሁን ለመምታት አትጣሩ። ለእናንተ ብዬ ነው። ጓደኞቼ ጋር ልደውል ትንሽ ነገር ነው። ለምንድን ነው የምትደውለው? ማንም የሚያውቅ ሰው የለም። አንተ ዱባይ ጓደኛ የለህም እንዴ? እኔ የለኝም። ማነው? ኧረ እባክህ ዱባይ አለኝ። 1 2 3 4 አሉኝ። እነሱ ደግሞ ኧረ እኔ አላውቅም። እኔ ምን አገባኝ? ኑር ከተባልኩ መኖር ነው ስራዬ። እዚህ ያለ ሰው ካሜራማን ራሱ ዛሬ ይሄንን ነገር ያወቀው። ካሜራማን? አዎ ዛሬ ነው ያወቅሽው? ሀቢቢ ዛሬ ነው ያወቀው። እና እሱም ስነግረው በጣም ደንግጧል። ከአቅሙ በላይ ነው የሆነበት። ካሜራውን መያዝ አቅቶት ነበረ እጁ ከመንቀጥቀጡ የተነሳ። ምክንያቱም አንደኛ ትተነው ልንሄድ ነው። ይሄ ልጅ ይደብረዋል እዚህ ብቻውን። ከማን ጋር ሊዳረቅ ነው? ማን አብዶ ያሳብደዋል? በቃ ፋሚሊ እንመጣለን። እዛ ዱባይ ያላችሁ ሰዎች አሁን ቃል ግባልኝ። ነገሮችን ጨርሰን ነው አይደል የምንሄደው? ሽማግሌ ትልካለህ አይደል? የት እንዴ? የት ይለኛል። ምንድን ነገር ሲይጋ ነው? ኧረ ቆይ እንጂ እኔ ቆንጆ እንዴ ዱባይ መሄድ አለብን። እዛ የገዛው ዝም ብሎ ሽማግሌ ይላካል? የገዛሁት ቤት ሽማግሌ ስትልክ እኮ ፍቃድ ነው የምትጠይቀው። የምን ፍቃድ? ፍቃድ ነው የምን እንዴ? ልጃችሁ እንደ ልጄ ነዋ የምታስብለው። አሽቄ ምን ቆየ እኮ ከተሰጠኝ ነው ያፍልቼ እንጂ። ብሩኬ ይመች፣ ሀይሚ ይመች። ለማንኛውም ሰብስክራይብ፣ ላይክ፣ ሸር አድርጉት። ይምጡ ከዚህ ጋር ላኪላቸው የምትሉ ኮሜንት